ታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። በጎጃም፣ በጎንደር፣ በወሎ ያሉ አዳዲስ መረጃዎችን በተለይ በምዕራብ ወሎ ቀጠና ባለፈው ጥንታዊ ገዳም በመድፍ ድብደባ የቤተክርስቲያኑን አስተዳዳሪ የገዳሙን ዋና መሪ ጨምሮ በርካታ መነኮሳት ካህናትና ቀሳውስት ምዕመናን ከተገደሉ በኋላ በአካባቢው እንደዚሁ በከባድ መሳሪያ የታገዘ ዘመቻ ቀጥሏል። ይህንን በተመለከተ ያለውን ሁኔታ እንዲሁም ደግሞ በምስራቅ ጎጃም የተለያዩ አካባቢዎች እንደዚሁ አራተኛ ቀኑን የያዘ በንጹሃን ላይ ከፍተኛ ጉዳት ያደረሰ የአሰሳና ዘመቻ እንዲሁም ደግሞ የመካናይዝድና የእግረኛ ስምሪት ዛሬን ጨምሮ መኖሩን የሚገልጹ መረጃዎች፣ በማዕከላዊ ጎንደርም እንደዚሁ በተደረጉ ውጊያዎች የደረሱ ሰብአዊ፣ ቁሳዊና ወታደራዊ ኪሳራዎችን በተመለከተ ያሉ የግንባር ዝርዝር መረጃዎችን ጨምሮ የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። በተለይ በትላንትናው ዕለት እንደዚሁ በአሜሪካ አንድ ኢትዮጵያዊ ወደ ኢትዮጵያ እንዲመለስ ተደርጓል። በአሜሪካ በአስገዳጅነት ይሄ ጉዳይ መነጋገሪያ ሆኗል። ይሄ ጉዳይ ከፋኖ አጠቃላይ የህልውና ትግል ጋር እንዲሁም ደግሞ ተዛማጅ ጉዳዮች ጋር እንዲሁም ደግሞ ከዲያስፖራው ድጋፍና ከዲያስፖራው ተሳትፎ አንጻር ምን ጉዳዮች ይኖሩታል የሚለው የብዙዎቹ መነጋገሪያ ሆኖ ያመሸ ጉዳይ ነው። በዚህ ጉዳይ ላይ በአሜሪካ መቀመጫውን ያደረገ አንድ ማህበር የአሜሪካን የውጭ ጉዳይ መስሪያ ቤት ጠይቋል። ለጥያቄውም ምላሽ ተሰጥቶታል ከአሜሪካ ስቴት ዲፓርትመንት። እነዚህን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። ወደ ትግራይ የሚወስዱን መረጃዎች አሉ። በትላንትናው ዕለት ጀኔራል ታደሰ ወረደን ከስልጣን ለማውረድ በትግራይ ውስጥ የተቋቋመው ካውንስል ያደረገው ስብሰባና ተዛማጅ መረጃዎች እንዲሁም ደግሞ በርካቶች ደግሞ ከግዳጅና ከስምሪት ቀጠናቸው ስለመውጣታቸው የሚገልጹ መረጃዎችና ተያያዥ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁን ቆዩ። በርካቶቻችሁ ሀሳብ አስተያየቶችን አድርሳችሁኛል። ካደረሳችሁኝ አስተያየቶች መካከል የአፍሪካ ቀንድ ቀጠናዊ ሁኔታ በተለይ ደግሞ ሰሞኑን በሱዳን በሽብርተኝነት የተፈረጀው በአሜሪካ ማለት ነው የሙስሊም ብራዘርሁድስ ወይም ደግሞ የሱዳን እስላማዊ ንቅናቄ የሚባለው ታጣቂ ኃይል ከአልቡርሃን ጎን የተዋጋ የሚገኘው ኃይል ከዚህ ጋር በተያያዘ ቀጠናዊ ጉዳዮች፣ የህልውና ትግል፣ የትጥቅ ትግል፣ የኤርትራ እንዲሁም ደግሞ ተዛማጅ ጉዳዮችን ያነሳ እንደዚሁ ሰፋ ያለ ቀጠናዊ ምልከታ ያለው ጥቆማ እና አስተያየት አድርሳችሁኛል። በእጅጉ ነው የማመሰግነው። ተመልክቻለሁ። ከዚህ አንጻር የአማራ የህልውና ትግል ከሱዳን ከኤርትራ እንዲሁም ደግሞ በኢትዮጵያ ውስጥ ካለውና በመካከለኛው ምስራቅ ከአፍሪካ ቀንድ ጋር በተያያዘ ምን ጉዳዮች ይኖሩታል የሚለውንም እንደዚሁ ለማንሳት የሞከረ ጽሁፍ ነው። ከዛ ባሻገር እንደዚሁ ቴክኖሎጂን በተመለከተ እንደዚህ ሌላ ሰው ጥቆማ አድርሷል። እንደዚሁ ከትጥቅ ትግል ጋር በተያያዘ እነሱንም እንደ አስተያየቶቻቸውን ደርሰውኛል። አመሰግናለሁ። በአዲስ አበባ ትናንትና የቀረበውን አዲስ አበባን ጨርሶ የመዋጥ እንዲሁም ደግሞ አዲስ አበባን የመጠቅለል የኦህዴድ የመጨረሻ ረቂቅ ሰነድን በተመለከተም እንደዚሁ ከሰነዱ በላይ መሬት ላይ በተግባር በርካታ ጉዳዮች እየተፈጸሙ ነው የሚሉ ጉዳዮችን አድርሳችሁኛል። ለምሳሌ በአዲስ አበባ ተቀንሰው ወደ ሸገር ከተማ የተወሰዱ አካባቢዎች የደንበኞች የውሃና የመብራት አገልግሎት ክፍያ እንኳን ለመክፈል በመቸገራቸው አሁን ሙሉ በሙሉ ከአዲስ አበባ ውሃና ፍሳሽ እንዲሁም ደግሞ ከአዲስ አበባ መብራት ኃይል ውጭ ሆነው እንደተቸገሩና ይህን ወደ ሸገር ከተማ ሄዱ በሚል እንግዲህ ውሃው እየመጣ ያለው ከአዲስ አበባ ከተማ አስተዳደርና በአዲስ አበባ ከተማ መሰረተ ልማት ነው። ክፍያውን ግን ሸገር ከተማ ለሚባለው የኦሮሚያን ለማጠናከር ለዛ ትከፍላላችሁ በመባል እንደዚሁ መቸገራቸውን የሚገልጽም እንደዚሁ ጉዳዩን በተመለከተ ተጨማሪ አስተያየቶችን አድርሳችሁኛል። አመሰግናለሁ። እንግዲህ አዲስ አበባ ላይ የሆነ ያለውን ጉዳይ ምናልባት ሰፊ ፕሮግራም ይዞና ያሉትን ነገሮች ማጋለጥ ነው የሚያስፈልገው። ከዚህ በፊትም ያለማቋረጥ በአዲስ አበባ ላይ እንግዲህ ከጠቅላይ ሚኒስትር እስከ ከንቲባ እንዲሁም ደግሞ እስከ ኦሮሚያ ክልል አስተዳደር ድረስ ሶስቱም የኦህዴድ አካላት በያዟቸው የስልጣን ጉልቻዎች ላይ ጠቅላይ ሚኒስትሩ የኦህዴድ ሰው፣ ከንቲባ የኦህዴድ ሰው፣ አዲስ አበባ ዙሪያና አዲስ አበባ ኦሮሚያ ክልል በሚል የኦህዴድ ሰዎች ሶስቱ ነው እየወሰኑ ሌላው ኢትዮጵያዊ በአዲስ አበባ ጉዳይ ላይ ሳይሰማ ሳያይ የሚሆኑ ጉዳዮችን በተመለከተ የማጋለጥ ስራዎች ይቀጥላሉ። አመሰግናለሁ። እንግዲህ አሁን ወደ ያስኳቸው መረጃዎች ሲሄድ የአማራ ማህበር በአሜሪካ ፋኖን በተመለከተ ከአሜሪካ የውጭ ጉዳይ መስሪያ ቤት እንደዚሁ ማብራሪያ ጠይቋል። የአማራ ማህበር በአሜሪካ በስቴት ዲፓርትመንት ማብራሪያ እየጠየቀው ፋኖን በተመለከተ ትላንትና ከወጣው የተያያዥ ዲፖርት ወይም ደግሞ ስደተኛ ከመመለስ ጋር በተያያዘ የፋኖ ስም መነሳቱን ተከትሎ በዚህ ጉዳይ ላይ የአሜሪካ የውጭ ጉዳይ መስሪያ ቤት ማብራሪያ እንዲሰጥ ነው የተጠየቀው። ሰለሞን ቦጋለ ከአሜሪካ ወደ ትውልድ ሀገሩ ወደ ኢትዮጵያ በግዴታ እንዲመለስ መደረጉ ወይም ደግሞ ዲፖርት መሆኑን
ተከትሎ የተለያዩ ጉዳዮች ሲወጡ ነበረ። በዚህም የአማራ ማህበር በአሜሪካ የስቴት ዲፓርትመንት ሰዎችን ጠይቆ ምላሽ እንዳገኘ የማህበሩ የአድቮኬሲ ዳይሬክተር ሆነ ማንደፍሮ ይህንን ገልጾልኛል። ሰለሞን ቦጋለ በግዴታ ወደ ኢትዮጵያ መመለስ ጋር በተያያዘ የፋኖ ስም አብሮ ተነስቷል። የአሜሪካ ውጭ ጉዳይ መስሪያ ቤት ስቴት ዲፓርትመንት ከፋኖን በፍጹም በሽብርተኝነት እንዳልፈረጀውና ከዚህ ጋር የተያያዘ ጉዳይም እንዳላነሳ ነው ምላሽ እየሰጠው። በአሜሪካ ያለውን አጠቃላይ ፍረጃ በተመለከተ የተለያዩ ፍረጃዎች እንዳሉ እንግዲህ የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ የህግ ባለሙያዎችም የተለያዩ አስተያየቶችን እየሰጡ ነው የሚገኘው። እንግዲህ ስለ ፍረጃውን በተመለከተ ሰለሞን ቦጋለ ወደ ኢትዮጵያ እንዲመለስ በማድረግ በኩል ያደረገው ተቋም ማብራሪያ መጠየቅ እሱን ትችላላችሁ የሚል ምላሽ ለማህበሩ ስቴት ዲፓርትመንት ምላሽ ሰጥቷል። ሰለሞንን ቦጋለን በተመለከተ እንግዲህ አስገድዶ የመለሰውና በአሜሪካ ያገኛቸው የነበሩ ጥቅማጥቅሞችን የቪዛ የስደተኝነት ከለላና ተያያዥ ጉዳዮችን የከለከለው ተቋም ሌላ ተቋም ነው። ይህም ተቋም የአሜሪካ የስደተኞች እና የጉምሩክ ደንበኞች የተባለ መስሪያ ቤት ነው እንጂ ስቴት ዲፓርትመንት አይደለም። ስቴት ዲፓርትመንትም ፋኖ ሽብርተኛ አላለም፣ በዚህ ጉዳይ ያለው ነገር የለም የሚል ምላሽ ተሰጥቷል። እንግዲህ የአሜሪካ የስደተኞች እና የጉምሩክ ደንበኞች ጉዳይ የተባለው መስሪያ ቤት ባወጣው መግለጫ ላይ እንግዲህ ሰለሞንን ስለመመለስ እንደዚሁ መግለጫ ሰጥቷል። መስሪያ ቤቱ ባወጣው መግለጫ ሰለሞን ጥገኝነት የመጠየቅ መብቱ የተከለከለ በአሜሪካ ደረጃ 3 በተባለ የሽብር ቡድኖች ደረጃ የሐሳብ፣ የገንዘብ፣ የሚዲያ ድጋፍ በመስጠት በተለይ በነበረው ጦርነት የትግራይ ተወላጆችን ጋር በተያያዘ ከማጽዳት ጋር በተያያዘ በተነሳ የወንጀል ፍረጃ እንደተመለሰና ጥገኝነቱ ውድቅ እንደተደረገ ነው ይሄ መስሪያ ቤት ባወጣው መግለጫ የገለጸው። እንግዲህ በዚህ ምክንያት ሰለሞን ቦጋለ በአሜሪካ ጥገኝነት መብቱ ተገድቦ ወደ ኢትዮጵያ በኃይል እንዲመለስ ወይም ደግሞ ዲፖርት እንዲደረግ ተደርጓል። በአሜሪካ መንግስት 3 የፍረጃ ደረጃዎች እንዳሉ እንግዲህ በዚሁ ምናልባት በአሜሪካ መረጃዎችን የምትከታተሉ የህግ ባለሙያዎች በቅርብ ያላገኛችሁ ካላችሁ ይህንን የአሜሪካን ህግ እንግዲህ በተለያየ መንገድ ልታገኙ ትችላላችሁ። ከተለያዩ የአሜሪካ ገጾችም ይህ ጉዳይ አለ። በአሜሪካ 3 የሽብርተኝነት ደረጃዎች እና እንዳሉ ነው የተገለጸው። ከዚህ በተያያዘ እንግዲህ በአሜሪካ 3 የሽብርተኝነት ደረጃዎች እንዳሉም መረጃዎች ይጠቁማሉ። በአሜሪካ ያሉት የሽብርተኝነት ደረጃዎችን በተመለከተ የመጀመሪያው ደረጃ 1 የሚባለው ፍረጃ በአሜሪካ የውጭ ጉዳይ መስሪያ ቤት የውጭ የሽብር ድርጅቶች ተብለው የሚፈረጁ ሲሆን ከአሁን በፊት በአሜሪካ የውጭ ጉዳይ መስሪያ ቤት እንደ አልቃይዳ፣ አይኤስኤስ፣ ሐማስ፣ ሂዝቦላህ ተፈርጀው ይገኛሉ። ከነዚህ ጋር እንግዲህ በእነዚህ ቡድኖች ደረጃ ምደባ ጋር በጥብቅ ወንጀል የሚፈለጉ እነዚህን ድጋፍ ያደረገም ሰው ተመሳሳይ በወንጀል በአሜሪካ በጥብቅ የሚፈለግ እንደሆነ ነው በዚህ የፍረጃ ደረጃ የሚታየው። ከዚህ ጋር በተያያዘ ሰሞኑን የሱዳኑ ሙስሊም ብራዘርሁድስ ወይም ደግሞ የእስላማዊ ንቅናቄ ቡድን ከኢራን የኢራን አብዮታዊ ዘብ ድጋፍ በመቀበል በሚል በአሜሪካ በሽብር መፈረጁ ይታወቃል። እነዚህ ቡድኖች እንግዲህ በአሜሪካ መንግስት የጸጥታ እርምጃ ጭምር የሚወሰድባቸው በጥብቅ የሚፈለጉ ናቸው። ሁለተኛ ደረጃ ሽብር ደግሞ በአሜሪካ ያለው እነዚህ ደግሞ በአቃቢ ህግ እና በስቴት ጸሐፊዎች ሴት ሴክሬታሪ በኩል የሚፈረጁ ናቸው። እንግዲህ የላይኛውን የውጭ ጉዳይ ሚኒስትር ነው የሚፈርጀው። እነዚህ ደግሞ በአሜሪካ አቃቢ ህግና በስቴት ጸሐፊዎች የሚፈረጁ ናቸው። እነዚህ ወደ አሜሪካ የሚገቡ የአሜሪካ ስደተኛ ጥያቄ የማይሰጣቸው በእነሱ ድጋፍ በሚደረጉ የአሜሪካ የሽብርተኝነት ህግ በተለያየ ደረጃ ጉዳያቸው የሚታይና የሚጠየቁ ይሆናሉ ማለት ነው። ሌላው በዚህ ውስጥ እነማን ይገኛሉ? በደረጃ 2 ውስጥ ሰርጎ ገቦች፣ የሚሊሻ ክንፎች፣ የፖለቲካ ፓርቲ ታጣቂ ክንፎች ይጠቃለላሉ ሲል ነው እንግዲህ ህጉ የሚያሳየው። ሶስተኛ ደረጃ የሽብር ቡድኖች የሚባሉት እነዚህ በግለሰብም ሊሆን ይችላል፣ በቡድንም ሊሆን ይችላል። የአሜሪካ ህግ ስለ ሽብርተኝነት ካወጣው በተጸራሪ በሽብርተኝነት አክቲቪቲ ላይ ወይም ደግሞ ተሳትፎ የሚሳተፉ የሚዲያ፣ የገንዘብ፣ የማበረታታት ሌሎች ተግባራትን የሚያደርጉ ይሆናሉ። እንግዲህ የሰለሞን ጉዳይ ከዚህ ላይ የሚያርፍ ነው። በዚህም እንግዲህ በእነዚህ ተጽዕኖዎች ቪዛ የሚከለከሉ፣ ጥገኝነት የሚከለከሉ በዚህ ጉዳይ የሽብርተኝነት ተግባር ማበረታታት በሚል ወደ አሜሪካ የሚያደርጓቸው ጥቅማጥቅሞችና ጉዞዎች እንዲሁም ደግሞ በአሜሪካ ሊያገኟቸው የሚገቡ ከለላዎች የሚታገዱባቸው ይሆናሉ። ከዚህ ጋር በተያያዘ ከ2003 ጀምሮ በተመሳሳይ ከአሜሪካ 1783 ሰዎች
መባረራቸውን በዚህ በደረጃ 3 ሽብርተኝነት መረጃው ያሳያል። ከዚህ ጋር በተያያዘ እንግዲህ ፋኖ እስካሁን ድረስ በሽብርተኝነት የሚያስፈርጀው እንዲሁም ደግሞ እንዲህ ሊያስብለው የሚገባ መረጃ እንደሌለ ነው ለአሜሪካ ማህበር እየተሰጠው ምላሽ። በዚህ እንግዲህ በተለይ በደረጃ 3 ላይ የእርስ በርስ ታጣቂዎች፣ አማጽያን፣ ያልተማከሉ አክራሪ ቡድኖች፣ በዓለም አቀፍ ደረጃ እንደዚሁ ስማቸው ያልተሰጣቸው ቡድኖችም ይገኙበታል። ይህ እንግዲህ ወሰብሰብ ያለም ነው። በቪዛ እና በአስተዳደር ጉዳዮች ላይ ብዙ ጊዜ ተጽዕኖ የሚያደርስ እንደሆነ ነው መረጃዎቹ የሚያሳዩት። በደረጃ 3 ያሉት ማለት ነው እንግዲህ በእርስ በርስ ጦርነት በሀገራት ውስጥ በሚኖር በአማጺ ቡድኖች፣ ያልተማከሉ አክራሪ ቡድኖች ደግሞ በዓለም አቀፍ ደረጃ ስምና ዓላማቸው በግልጽ ያልታወቀ ቡድኖች ይገኙበታል። ይህ ጉዳይ እንግዲህ በወቅቱ ከነበረው በተለይ እነ ሰለሞንን ለዚህ ለዲፖርት ያበቃው ጉዳይ በወቅቱ የፌዴራል መንግስቱና ህወሓት ሲያደርጉት ከነበረው ጦርነት ጋር በተገናኘ ነው። የህወሓት አክቲቪስቶች እንዲሁም ደግሞ የህወሓት ሰዎች በተደጋጋሚ ይህን ጉዳይ ሲያነሱት የነበረው በወቅቱ ከነበረው ጦርነት ጋር የህወሓት ጦርነት አንጻር ከሉዓላዊነት አንጻር ከመከላከያ ጎን በመሰለፍ የሞራል የስንቅ ድጋፍ ያደረጉ ሰዎች ጉዳይ ምን ይሆናል የሚለው እንግዲህ አብሮ እዚህ ላይ ሊነሳ የሚገባው ጉዳይ ነው። ሁለተኛ አጠቃላይ ለፋኖ በሚኖረው የውጭ የዲያስፖራ ድጋፍ ላይ እንደዚህ አይነት ጉዳዮች ምን አዎንታዊ እና አሉታዊ ተጽዕኖ ይኖራቸዋል የሚለው በተለይ በአሜሪካ የሚገኙ የዲያስፖራ አባላት፣ የህግ ባለሙያዎች አሜሪካ የሚመለከተው አካል ጋር ክርክርና ሙግት ሊያደርጉበት የሚገባ እንዲሁም ደግሞ ከዚህ ጋር በተያያዘ ተዛማጅ የህግ መብቶች እንዲሁም ደግሞ ጉዳዩን ተጽዕኖ ማድረግ ጭምር ሊከራከሩበት የሚገባ ጉዳይ፣ ትምህርት፣ ገለጻ፣ ማብራሪያዎችን ልክ እንደ አማራ ማህበር ማግኘት ያስፈልጋል። ሌላው በቂ መረጃ እንደዚሁ ያስፈልጋል። ከዚህ ጋር በተያያዘ በሰልፎችን በደብዳቤዎችን በየአካባቢ የሚገኙ የአሜሪካ ባለስልጣናትን እንዲሁም ደግሞ የህግ አካላትን እየቀረቡ ስለ ጉዳዩ ማስረዳት ያስፈልጋል። ከዚህ ጋር በተያያዘ እንግዲህ ሰለሞን ቦጋለ በተደረጉ ጸረ ህወሓት ትግሎች ፊት አውራሪ በመሆን ከ2005-2006 ጀምሮ በተለይ ህወሓት በወልቃይት ላይ ይፈጽሙ የነበረውን የዘር ማጥፋት ወንጀል ጭምር ሲቃወሙ ከነበሩ ሰዎች መካከል አንዱ ነው። ህወሓትን መታገል የትግራይን ህዝብ እንደመታገል አድርገው የሚቆጥሩ አካላት በደንብ ነው ይሄ መታየት ያለበት። ህወሓትን መታገል የትግራይ ህዝብን እንደመታገል አድርገው የሚቆጥሩ አካላት ባደረጉት ማመልከት ከዚህ ጋር በተያያዘ ባቀረቡት የማህበራዊ ሚዲያ ተሳትፎ ጭምር እንግዲህ ሰለሞን ወደ ሀገር በኃይል እንዲመለስ ተደርጓል። እንግዲህ ህወሓት በአማራ ህዝብ ላይ የፈጸመውን ዘር ማጥፋት ትክክል ነው ብሎ እንደማለት ነው የሚሆነው። ይሄ ጉዳይ ህወሓትን መቃወም የትግራይ ህዝብን እንደመቃወም ተደርጎ ከታየ፣ በሌላ ጎኑ እንግዲህ ህወሓት በአማራ ህዝብ ላይ ለፈጸመው የዘር ማጥፋት እውቅና መስጠት ነው። ይሄ በግራ በቀኝም ላሉት የሚሰራ ነው። የአማራ የህልውና ታጋይ ነኝ ብሎ በህወሓት እንዲሁም ደግሞ ከህወሓት ጋር በተያያዘ ያሉ ሰዎች ላይ በሚነሱ ጉዳዮች ላይ አዎንታዊ ድጋፍ መስጠት የአማራን ህዝብ የዘር ማጥፋት ህወሓት የፈጸመውን ዛሬ እንኳ በዚህ ሰዓት በራያ ላይ እየፈጸመውን ያለውን ጥፋት መደገፍ ተደርጎ ነው እንግዲህ ሊታይ የሚችለው። የፖለቲካ አቻ ትርጉሙ ከዚህ የተለየ ሊሆን አይችልም። እንግዲህ ሰለሞን በቁርጠኝነት በተለይ በአማራ ላይ በ8 ዞኖች ላይ ህወሓት ወረራ ሲፈጽም ከእንግሊዝ ለንደን በመነሳት በመምጣት ይህንን በማስተባበር ስንቅ ድጋፍ ትጥቅ በማድረግ ህወሓት ከአዲስ አበባ በ180 ኪሎ ሜትር ርቀት በነበረበት ጊዜ ከተሰለፉ በወቅቱ ህወሓትን ከሚታገሉ አክቲቪስቶች፣ የማህበራዊ ሚዲያ አስተባባሪዎች መካከል አንዱ ነው። ይሄ ነው እንግዲህ የሆነው። ለማንኛውም ይሄ ነው። ከዚህ ጋር በተያያዘ የአማራ ማህበር እንደዚሁ ወቅታዊ ማሳሰቢያ ሰጥቷል። በተለይ በአሜሪካ ለሚኖሩ እንዲሁም ደግሞ የፋኖ ትግልን ለሚደግፉ የዲያስፖራ አባላት ግልጽ በሚል ማብራሪያ አስተላልፏል። ያው ትናንትና ከስቴት ዲፓርትመንት ጋር ከነበረው ማብራሪያ ባሻገር የሚከተለውን ማብራሪያ ሰጥቷል። በህግ ባለሙያዎች ከሚሰጡት በተጨማሪ ማህበሩ የአሜሪካ የኢሚግሬሽን አስፈጻሚ ልምዶች እና በቅርቡ በተደረገው ስደተኞችን ከሀገር የማስወጣት ሂደት ፋኖን ደረጃ 3 ወይም ደግሞ ቴር 3 የሽብር ቡድን በሚል መጠራቱን ተከትሎ ተነሱ ስጋቶችና የተሳሳቱ መረጃዎች ስርጭት ለመግታት የተሰጠ ማሳሰቢያ በሚል ማህበሩ የአማራ ማህበር በአሜሪካ የውጭ ጉዳይ ሚኒስቴር በኩል በፋኖ ላይ የተጣለ ምንም አይነት ይፋዊ የውጭ ሽብርተኝነት ድርጅት ስያሜ አለመኖሩን ማረጋገጡን፣ በቅርቡ የተጠቀሰው ደረጃ 3 መጠሪያ በኢሚግሬሽን እና የጉምሩክ አስተባባሪ ወይም በዜግነት ኢሚግሬሽን አገልግሎት ለኢሚግሬሽን ህግ ማስፈጸሚያ የሚያገለግል ይፋዊ ያልሆነ እንደየሁኔታው የሚወሰን አስተዳደራዊ ህግ ስለመሆኑ ይህ አሳይም በህግ ባለሙያዎች ዘንድ ከፍተኛ ትችት የሚሰነዘርበት እና ግለሰቦችን ከሀገር ለማስወጣት
ሰፊና ወጥ ያልሆነ አተገባበር ያለው ሁሉንም ያጠቃልላል ተብሎ የሚፈረጅ ምድብ ነው። ማህበሩ በኢትዮጵያ ውስጥ በንጹሐን ህዝብ ላይ የሚፈጸሙ ማናቸውንም ጥቃቶች የሚያወግዝ ሲሆን በአማራ የዘር ማጥፋት ላይ ገለልተኛ ምርመራ እንዲደረግ ጥሪውን ያቀርባል። ታማኒነት ያለው ምርመራ በሌለበት ሁኔታ በዘር ማጥፋት ተሳታፊ የሆኑ ገዳይ ቡድኖችና ተላላኪዎቻቸው ተጎጂዎችን ጥፋተኛ ለማድረግ እንዲሁም ሰላምና ፍትህን ለማደናቀፍ የተቀናጀ የሐሰት መረጃ ዘመቻ እያካሄዱ ይገኛሉ። ባለሙያዎች በጥናቶችና በጋዜጠኞች ከዚህ ጋር በተያያዘ እንደተገለጸው የአማራ ፋኖ በኢትዮጵያ ውስጥ የከተማና የገጠር ማህበረሰቦችን ከዘር ማጥፋት ለመታደግ የሚንቀሳቀስ የህዝብ የራስ መከላከያ ኃይል ነው። ባለፉት ዓመታት ፋኖ በኢትዮጵያ ውስጥ በመንግስትና መንግስታዊ ባልሆኑ የታጠቁ ቡድኖች ከሚሰነዘሩ ጥቃቶች ራሱን ለመከላከል ተዋግቷል። ከሁሉም በላይ ደግሞ በኢትዮጵያ ውስጥ በአማራ ተወላጆች እና በኦርቶዶክስ ክርስቲያን ማህበረሰቦች ላይ የሚፈጸሙ የዘር ማጥፋት፣ የጦር ወንጀሎች፣ ሰብአዊ መብት ላይ የሚፈጸሙ ወንጀሎችን ጨምሮ መጠነ ሰፊ ሰብአዊ መብት ጥሰቶች በሪፖርቶቹ አረጋግጧል። ማህበሩ የማህበረሰብ አባላት በግል የኢሚግሬሽን ጉዳዮቻቸው ላይ የህግ ባለሙያ ምክር እንዲጠይቁ እናሳስባለን። ተጨማሪ የማህበረሰብ አባላት በህገወጥ ወይም በወንጀል ድርጊቶች በተለይም በኢትዮጵያ በአማራ ማህበረሰብ ላይ የሚፈጸሙ ጥቃቶችን በማነሳሳት ወይም ደግሞ በመፈጸም በሚሳተፉ ግለሰቦች ላይ ሪፖርት እንዲያደርጉ እናሳስባለን። ማህበሩ ተመሳሳይ ህገወጥ ወይም የወንጀለኛ ድርጊቶች መረጃ ሲኖረው ከአሜሪካ የህግ አስከባሪ አካላት ጋር ለመተባበር ማህበሩ ዝግጁ መሆኑን በዚህ መንገድ ገልጿል። አጠቃላይ እንግዲህ በዘር ማጥፋት ተሳታፊ የሆኑ ገዳይ ቡድኖች ተላላኪዎቻቸው ተጎጂዎችን ጥፋተኛ ለማድረግ እንዲሁም ሰላምና ፍትህን ለማደናቀፍ የተቀናጀ የሐሰተኛ መረጃ ዘመቻ እያካሄዱ ይገኛሉ ብለዋል። እንግዲህ ሌሎቹ ይህንን ዘመቻ እና ሐሰተኛ መረጃ የሚያሰራጩ ታማኝነት ያለው ምርመራ እንዲደረግ ጥያቄ አቅርቧል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ መቀሌ የሚወስደን መረጃ ነው የሚያስከትለው። በትግራይ ስውር መንግስት በሚል የተቋቋመው ካውንስል ጀነራል ታደሰ ወረደን ትላንትና ከኃላፊነት ለማንሳት ያቀረበውን ጥሪ ጀነራል ታደሰ ወረደ ውድቅ ማድረጋቸው ነው የተገለጸው። ጀነራል ታደሰ ስልጣንን ልቀቅ የሚለውን የካውንስሉን ጥያቄ ውድቅ አድርጎታል። የጀነራል ታደሰ የካውንስሉ አይደለም ስልጣን የሰጠኝ የፌዴራሉ መንግስት ነው የሚል ምላሽ ነው የሰጠው። ካውንስል የተባለው ደግሞ ፕሬዚዳንቱ ነህ፣ ከፊል መንግስት ከፌዴራል መንግስት ያለንን ጥቅም እንዳናገኝ አድርገሃል፣ እንዲሁም ደግሞ ሹም የተባልካቸውን ሰዎች ብትሾምም በቂ ክትትል አላደረክም፣ ስለዚህ ስልጣን ልቀቅ የሚል ነው እንግዲህ ካውንስሉ ያቀረበበት። ይህ ጉዳይ የቀረበው እንግዲህ ጀነራል ታደሰ የስልጣን ጊዜው ሊጠናቀቅ ቀናት የቀሩት መሆኑን ተከትሎ ይህ ካውንስል በሚል ከሶስት የተለያዩ አካላት ከጊዜያዊ አስተዳደሩ ራሱ ጀነራል ታደሰ ወረደ ያለበት ቡድን እና ከትግራይ ታጣቂዎች እንዲሁም ደግሞ ከትግራይ ጸጥታ አስተዳደር የተካተተው ቡድን ነው ይህንን እያደረገ ያለው። ስለዚህ ይህንን ለመያዝ በሚል ታደሰን ልቀቅ ቢለውም ታደሰ ስልጣን አልለቅም ብሏል። እንግዲህ የሾመኝ ፌዴራል ነው ብሏል። ፌዴራል ነው የሚሽረኝ የሚል ምላሽ ነው የሰጠው። እናንተ እነማን ናችሁ ብሏል። ካውንስሉ ጀነራል ታደሰን ጨምሮ ከህወሓት ደብረጽዮን፣ ፈትለወርቅ አብርሃም እንዲሁም ደግሞ ከታጣቂ ኃይሉ መግበ ዮሐንስ፣ ኃይለስላሴ፣ ፍስሐ ማንጁስ፣ አማኑኤል ይገኙበታል። ጀነራል ታደሰ ትላንትና እንግዲህ ቀጣይ መከት ለሚደረግ ዘመቻ ያለ አቋም ምንድን ነው የሚል ጥያቄ አቅርበውለት ነበር። እኔ ከእናንተ የተለየ አቋም የለኝም፣ በሰላም የማይሳካ ከሆነ ተሸንፈን መኖር ስለማንችል ለሁሉም ነገር እንዘጋጃለን፣ ይህን እየሰራው ነው የሚል ምላሽ ሰጥቷል ካውንስሉ። ይህንን በተመለከተ እንግዲህ ጀነራል ታደሰ ወረደን በኃይል ከስልጣን ያነሱታል ወይስ ደግሞ የፌዴሬሽን ምክር ቤት 6 ወራት ስልጣኑን የማራዘም መብቱን ተጠቅሞ ያራዝምለታል የሚለው ጉዳይ አብሮ የሚታይ ነው የሚሆነው። ከዚህ ጋር በተያያዘ በትግራይ እንደዚሁ በርካታ የህወሓት ታጣቂዎች ከግዳጅና ስምሪት ቀጠናቸው በመውጣት ወደ ሐራ መሬት ወደ የሚባለው ታጣቂ ስለመቀላቀላቸው እንዲሁም ደግሞ ስለመጥፋታቸው የሚገልጹ መረጃዎች ወጥተዋል። በአርሚ ደረጃ ባለፉት 2 ቀናት የጠፉ ታጣቂዎችን በተመለከተ የወጣው ሀዛዊ መረጃ አርሚ 31 ውስጥ 15 ታጣቂዎች እንደዚሁ ከግዳጅ ቀጠና ወጥተዋል። አርሚ 17 8 ታጣቂዎች፣ አርሚ 22 12 ታጣቂዎች፣ አርሚ 24 10 ታጣቂዎች፣ አርሚ 15 5 ታጣቂዎች፣ አርሚ 33 4 ታጣቂዎች፣ አርሚ 44 6 ታጣቂዎች እንዲሁም ደግሞ የአርሚ 60 አዛዥና ህወሓት እያቋቋመው ያለው የአየር ኃይል ምድብ አዛዥ ተደርገው የነበሩ ግደይ መሐሪ ኮሎኔል እንደዚሁ ወደ ሐራ መሬት ስለመቀላቀላቸው መረጃዎቹ ገልጸዋል። ከዚህ ጋር በተያያዘ እንደዚሁ የህወሓት ታጣቂዎች በራያ አላማጣም እንደዚሁ የተቋማትን ንብረቶች ሽጠው ወደ አዲስ አበባ ሊያመልጡ ሲሞክሩ በቁጥጥር ስር መዋላቸው ነው የተገለጸው። ያው እንግዲህ በትግራይ
በርካታ ወጣቶች ታጣቂዎችን ጨምሮ ከትግራይ ለቀው እየወጡ መሆኑ መነጋገሪያ ጉዳይ ከሆነ ሰንብቷል። ከዚህ ጋር በተያያዘ በትላንትናው ዕለት በራያ አላማጣ የትምህርት ቤት፣ የጤና ተቋማት ወንበርና ጠረጴዛ፣ ብረታ ብረት ሳይቀር ሽጠው ወደ አዲስ አበባ ለማምለጥ የሞከሩ 6 የህወሓት ታጣቂዎች በራያ ቆቦ ጮቢበር ተብሎ በሚጠራው አካባቢ በቁጥጥር ስር ስለመዋላቸው የሚገልጹ መረጃዎች ወጥተዋል። ወደ ሌላ መረጃችን ስንሄድ ወደ አማራ ክልል ያሉ የግንባር መረጃዎችን የማስከትለው ወደ ደንቢያ የሚወስደን መረጃ አስከትላለሁ። በማዕከላዊ ጎንደር ደንቢያ ሮቢት ላይ በተደረገው ውጊያ ፋኖ መሪዎችን ከበባ ውስጥ ለማስገባት ከ3 አቅጣጫ የተንቀሳቀሰ የመከላከያ አድማ ብተናና ፖሊስ ጋር በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል የተባለው አንደኛው ከጠዳ ማክሰኝት ወደ ሮቢት፣ ሁለተኛው ከቆላ ድባ ምስራቅ ደንቢያ እንዲሁም ከምዕራብ ደንቢያ ጨዋሂት ወደ ሮቢት ከተንቀሳቀሰ መከላከያና አድማ ብተና ጋር በተደረገው ውጊያ ጉዳት ደርሷል። በተለይ ከጸዳና ማክሰኝት የወጣው ኃይል ጅባራ ተብሎ የሚጠራ አካባቢ በተፈጸመበት የደፈጣ ጥቃት ከ40 በላይ እንደዚሁ ሙትና ቁስለኛ ስለመሆናቸው የቡድንና የነፍስ ወከፍ መሳሪያዎችም እንደዚሁ በፋኖ እጅ ስለመግባታቸው የመረጃ ምንጮቹ ገልጸዋል። ተተኳሽ፣ የሕክምና ቁሳቁሶች፣ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። ይህንን ተከትሎ ወደኋላ ተመልሷል። ሮቢት ለዘመቻ የወጣው ኃይል ከቆላ ድባና ከጨዋሂት ወደ ሮቢት የመጣው ኃይልም እንደዚሁ በፋኖ ያጸፋ ምላሽ ተሰጥቶ ወደኋላ ተመልሷል። ሙትና ቁስለኞችን ይዞ ነው የተመለሰው። በ3 አቅጣጫ በተደረገው ዘመቻ በፋኖ ላይ ደርሰውን ጉዳት በተመለከተ አንድ ቀላል የአካል ጉዳት ሲደርስ በመንግስት ወታደሮች ላይ የደረሰው ጉዳት በአሃዛዊ መረጃ ለማወቅ አልተቻለም። ይሄ እንግዲህ የፋኖ ዋና ዋና አዛዦችን በዚህ ቀጠና መረጃን ተከትሎ የተደረገ ዘመቻ እንደነበርና ዘመቻውን ሙሉ በሙሉ ፋኖ ባጸፋ ምላሽ እንደቀለበሰው ነው መረጃዎች የሚገልጹት። ወደ አማራ ሳይንት የሚወስደን መረጃ አስከትላለሁ። በምዕራብ ወሎ አማራ ሳይንት 4ኛ ቀኑን የያዘ ዘመቻ እንደቀጠለ ነው። መከላከያ ታሪካዊቷን አትርኖስ ገዳምን በመደብደብ የገዳሙን አስተዳዳሪ እንዲሁም ደግሞ ካህናትን፣ ቀሳውስትን፣ መነኩሳትንና ምዕመናንን ከጨፈጨፈበት ጊዜ ጀምሮ ፋኖም ላጸፋ ምላሽ በሚል በተለያዩ አካባቢዎች እንደዚሁ ዘመቻዎችን እያደረገ ነው የሚገኘው። ዘመቻው በከባድ መሳሪያ የታገዘ እንደሆነ ነው የተገለጸው። በከባድ መሳሪያ ሽፋን ወደ ቆተት፣ ወጀድ፣ ወርቅ ማውጫ፣ ደንሳ እና በተለያዩ አካባቢዎች ተንቀሳቀሰው እግረኛና መካናይዝድ ጋር ተከታታይ ውጊያዎች እየተደረጉ ነው። በውጊያው ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። እስካሁን ድረስ የደረሰው ጉዳት በአሃዛዊ መረጃዎች አልታወቀም። ዛሬም ዘመቻዎች መቀጠላቸው ነው የተገለጸው። በነገራችን ላይ በገዳሙ ላይ የደረሰውን የከባድ መሳሪያ ድብደባና በምዕመናን ላይ የደረሰውን ጉዳት በተመለከተ የአካባቢው አስተዳደር ምላሽ ሲሰጥ ለፋኖ የተኮስነው ነው ወደ ቤተክርስቲያን የገባብን ብለዋል። የብልጽግና ገጾች ደግሞ በቤተክርስቲያን የተፈጸመውን ድብደባ ትክክል ነው በሚል እንግዲህ ሃይማኖታዊ ተቋማትን መደብደብ እንዲሁም ደግሞ ማውደም በጦርነት ሕግ ውስጥ እንኳ የሚያስቀጣ የጦር ወንጀል መሆኑን ካለመገንዘብ ያበረታቱ ተቋማቱን እንደዚሁ በፋኖነት እየፈረጁ ነው የሚገኙት። ወደ ምስራቅ ጎጃም ስንሄድ ምስራቅ ጎጃም ሸበል በረንታ እነማይ 3ኛ ቀኑን የያዘ አሰሳና ዘመቻ በንጹሃንና በንብረታቸው ላይ ጉዳት አድርሷል። በሀብትና በንብረት ላይ ጉዳት ደርሷል። 2 ሰዎች ተገድለዋል። መነኩሳትን ጨምሮ 22 ሰዎች በሞርተር ፍንጣሪና እንዲሁም ደግሞ መሳሪያ ተባራሪ ከባድና ቀላል የአካል ጉዳት ደርሶባቸዋል። ድብደባም ተፈጽሞባቸዋል። ንብረትም ወድሟል። ዛሬም በዚሁ ቀጠና በዙ 23 እግረኛና መካናይዝድ የታጀበ ዘመቻ ከተለያዩ አቅጣጫዎች መኖሩን መረጃዎች ገልጸዋል። ከቢቸና፣ ወይራ፣ ሰቀላ ተብሎ ከሚጠሩት አካባቢዎች ወደ እነማይና ሸበል በረንታ የቢቸና እንዲሁም ደግሞ ገጠራማ አካባቢዎች ማለት ነው የዘመቻ እንቅስቃሴ የተደረገ መሆኑን የሚገልጹ መረጃዎች ወጥተዋል። ወደ ሌላ መረጃችን ስንሄድ አብይ አህመድ ወደ መካከለኛው ምስራቅ ያደረገውን ጉብኝት ተከትሎ በኬንያ የኢትዮጵያ ኤምባሲ አምባሳደር የጀነራል ባጫ ደበሌ እንግዲህ ጀነራል ባጫ ደበሌ በቀልዳቸው ጭምር ከሚታወቁ የቀድሞ ጀነራሎች መካከል ነው። እሳቸውን በተመለከተ እንግዲህ በሰሜን ጦርነት ጊዜ የነበራቸው ጠንካራ ንግግር እንዲሁም ደግሞ ከዛ በፊት ጀነራል ባጫ ደበሌን በተመለከተ ተስፋዬ ገብረአብን በማስታወሻቸው ያሰፈራቸውን ጽሁፎች ያነበባችሁ ሰዎች ስለ ሰውየው እና ስለ ትግል ሂደቱ አንዳንድ ነገር ልትገነዘቡ ትችላላችሁ። ለማንኛውም ጀነራል ባጫ ደበሌ አብይ አህመድን ትላንትና በመካከለኛው ምስራቅ ያደረጉትን ጉብኝት በተመለከተ የዓለማችን ደፋሩ መሪ ስለሆኑ ነው ብሏል። ጀነራል ባጫ ደበሌ አብይ አህመድ የመካከለኛው ምስራቅ ዩናይትድ አረብ ኤሚሬትስ ጉብኝትን በተመለከተ አብይ አህመድ ዓለምን እያስደነቀ ፍርሃት አልባ መሪ ነው ሲል ነው የገለጸው። ከዚህ ቀደም በሬንጀር በመልበስ ወደ ግንባር ከወረደበት ዘመቻ ጋር በማነጻጸር
ይህ ዘመቻ አሁንም እንደዚሁ ደፋርነቱን ያሳያል ብለዋል። ሚሳኤል በሚዘንብበት፣ ድሮን በተሰማራበት ቀጠና፣ አየር በረራ በተስተጓጎለበት ለዩናይትድ አረብ ኤሚሬትስ አጋርነቱን ለማሳየት አብይ አህመድ የቁርጥ ቀን ወዳጅ መሆኑን አሳይቷል ብለዋል ባጫ ደበሌ። እንግዲህ በዚህ መካከል አብይ አህመድ እንደዚህ አይነት ኃላፊነት የወሰደበት ጉዳይ ምንድን ነው ሲባል እሱም ለገጠመው ፈተናና ላለበት አጣብቂኝ ከአረብ ኤሚሬትስ የሚያገኘውን ድጋፍ ግምት ውስጥ ማስገባት ነው ይህንን ኃላፊነት የወሰደው እንጂ አብይ አህመድ እንግዲህ በስልጣን ላይ ለመቆየት ካለው እንዲሁም ደግሞ ስልጣን እንዴት መያዝ እንዳለበት ከአግባቡ ከደህንነት መስሪያ ቤት እስከ ኢንሳ ድረስ እንዲሁም አሁን ደግሞ ብዙ ኃይል እና ብዙ ስልጣን በእጁ ባለበት ሰዓት እንዴት መጠበቅ እንዳለበት ያውቃል። እንዲህ አይነት ኃላፊነት የወሰደው ካለበት የከፋ ችግር አንጻር እንጂ አብይ አህመድ እንግዲህ ይህንን ደፋር ስለሆነ ነው ብሎ መናገር ግን ላይቻል ይችላል። ለማንኛውም ያሉ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን።